ሰርጌ በነበረበት ሰዓት ሰርጌ ላይቭ ይተላለፍ ነበረ። ሶ በዛ ሰዓት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄድ ልክ ነህ። ዛሬም ለየት ባሉ አዳዲስ ቪዲዮዎች መተናል። ከናንተ መጠበቂያው እስከ መጨረሻው ድረስ መከታተል ነው። ከዛ በፊት ግን እንደምን ሰንብታችኋል? እኛም አለን እግዚአብሔር ይመስገን። ታዲያ ውድ ቤተሰቦቻችን እንደነገርናችሁ አካውንታችን አልጎሪዝሙ ያዘብን ስለሆነ እባካችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡ። ወደ ቤተሰቦቻችን ሰብስክራይብ ማድረግም አይረሳ። ዛሬ አዳዲስ ነገሮች አሉ የምንመለከታቸው ይሆናል። ከመጀመሪያ ቪዲዮ እንግዲህ ምን እንደምትማሩ ምን እንደምታዩ አላቅም። የዛሬ ቪዲዮ የመጀመሪያ ቪዲዮአችን የሚሆነው የሚያሳፍር ጉዳይ ነው፣ ግን እስቲ ተከታትለን እንመለስ። ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄድ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው። ይሄንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞቼ ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳየኸኝ እኔ ያንተን ገበናህን ማውጣት ፈልጋለሁ። ይሄ ለልጅ ይቀመጥልህ፣ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዎቹ ይቀመጥልህ። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ ዓርብ ቀን ያደረግከውን አንድ ከዛ በኋላ ወጣሁ ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት፣ ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። አሁን ነው ማውራት ያለብን። አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ያለ ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ። እውነት ተሳስቻለሁ ጂጂ ተሳስተሻል። እውነት ትግል ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩትኝ። ድሪያን የሆነ ሽት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት? ምን ወዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድነው? ምን እየተደረገ ነው ያለው? ምን እየተሰራ ነው? እንግዲህ ውድ ቤተሰቦቻችን ጂጂ ያለችውን ሰምታችኋታል። መቼስ ፋኒና ሳምሪን ታውቃቸዋላችሁ ብዬ አስባለሁ። የዩቲዩብ ቻናል አላቸው፣ ሁለት ጥንዶች ናቸው፣ አብረው ነው የሚሰሩት። ለሳምሪ ደግሞ እናቷ ናት ጂጂ ማለት ነው። እንግዲህ ደፈረኝ ነው የምትለው የሳምሪን ወይ ደግሞ የልጇን ባል የምትለውና እንግዲህ ማን ይሞት እዚህ ቤት ውስጥ ብዙ ጊዜ ኔጋቲቭ ነገሮች ተወርቶ አያውቁም። ግን ጂጂ እንደው እንኳን ልትደፈር ድምጿ ራሱ እኮ ሰው ይደፍራል፣ እንዲሁ ያስፈራል እኮ። እንኳን ልጁ ሊደፍራት በቃ ሳያዩ እንኳን ምስክርነት መስጠት የሚቻልበት ነገር ነውና እዚህ በጣም አሳፋሪ ድርጊት ነው። እውነት አድርጎ ቢሆን እንኳን ይህ ከባድ ነው። እንደዚህ ሚዲያ ላይ መውጣት ምን አስፈልገው? ህግ ቦታ መሄድ ነው እንጂ እውነት የልጇን ገበና መሸፈን ፈልጋ ቢሆን ኖሮ አስቡት፣ ወደ ህግ ቦታ ትሄድ ነበረ። ግን በጭራሽ ይሄ የሚሆን ነገር አይደለም። ጂጂን እንግዲህ እናውቃታለን። አንዳንድ ጊዜ እኔ የተለየ ነገር የምትሆነው አላት፣ በስትክክል የምታስብ አይመስለኝም። እና የልጄ ባል ደፈረኝ ነው የምትለው። እንኳን ሊደፍራት በጣም እኮ እሷ ራሱ እኮ ዝም ብላ ራሱ የሆነም ፊቷ ራሱ እኮ ዝም ብሎ በጣም ነው የሚያስፈራው። አፉ ብሉኝና ውድ ቤተሰቦቻችን በጣም ከባድ ነውና ልጁ ደግሞ እስቲ መልስ ሰጥቷት ነበረ የሳምሪ ባል። እሱን ተከታትለን እንመለስ። ዘመድ ናት የምንም ቢሆን ልጆች ወልደናል የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትም በመገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት
አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል ከተሰማው እንደ ሰውኛ ከተሰማው። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለምና ምንም አይነት ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ። እኔ ገባችሁ ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልተወኝ አልቻለችም። 7 አመት ሙሉ እስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አለፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ 2 ሰዎች አሜሪካና ያው ዩሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰው የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጠሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አልተለያየሁም። የመለያየት ሀሳብ የለኝም። ለለያየ የጀመርኩትም ህይወት የለኝም። አብረን ፋይት ልናረግ ልዋጋ አብረው ብዙ አይነት ከፍታና ዝቅታልና የተለያዩ የህይወት መልከታዎችን አብረን ልናይ የገባውበት ላይፍ ነው። አስቤበት አምኜበት እግዚአብሔር ረድቶኝ እግዚአብሔር የልቤን መሻት ሰጥቶኝ የኖርኩበት ያለው ህይወት ነው። ለምንም ብዬ መፋታት ሀሳብ የለኝም። ለምን እንደዚህ የተባለው? በሰዓቱ ሰዎች ብዙ በዚህ መንገድ አንገድ ይረዱታል ብዬ አላስብም። ግን እኔ ሰርጌ በነበረበት ሰዓት ሰርጌ ላይቭ ይተላለፍ ነበረ። በዛ ሰዓት ላይ የተወሰኑ ሰዎች ሰርጌ ላይ ለመጡ የናቴ ሳይድ ቤተሰቦች የተለያየ ቴክስት ይገባላቸው ነበር። እንዴት ሄዳችሁ እንዴት እንዲያረጋችሁ ያለ የሚልክ ሰው ነበር ቴክስት። በዛ አጋጣሚ አላወቅኩም ነበር። ላንተም ደርሰሃል የሚል ነገር ነበር ሰርጌ ላይ። እኔ ምንም ያው እንደማንኛውም ራንደም ሰው ነው ያሳለፍኩት ሰርጌን። ከዛ ግን ከሆነ ቀን ልክ እናቴ አይ ቲንክ በወሩ እሱን ነገር ላከልኝና እንዲህ እኮ ተቢለን እኮ ሶሊያና ነኝ አንቺን ቅር እንዳይልሽ ነው። ያው እሷ ትበልጥብናለች፣ እሷ ደግሞ አንቺ ደግሞ እሷ ልጅ ነሽ ምናምን የሚል ነገር ነው በሰዓቱና ሙሉ አላማንኳቸውም ነበር። ሙሉ ቴክስቱን ስክሪንሾት አድርገው ላኩልኝ እና በጣም አዘንኩኝ። ሰዎች እንዴት በዚህ ልክ ሊያጠፉ ሊጎዱ እንዴት ይወዳሉ? በቃ ይቆማል። ንዴትም ማብቂያለሁ፣ በቀልም ማብቂያለሁ ብዬ ነው የማስበው። ሰው እንደዚህ እግር በእግር እየተከታተለ ያንተን ነገር ግን ማበላሸት ሲፈልግ እንደዚህ አልጠብቃቸውም ያደረጉትን ሰዎች ያደረገውን ሰው እና እሱን ሳይ ምንም አይደለም። ከዛ ከሁለት ቀን በፊት ፎቶአችንን በቃ ሰርጋችን አልቋል። ሰው ሀይድ አድርጌው ነበረ። ከዛ ደግሞ ፎቶውን ሀይድ አድርጌ አወይ እናቴ ያለሁበትን አላወቅሽም የሚል ቪዲዮ ነበረ። እኔ ከሰርጌ በኋላ መልስ ነበረኝ። ከዛ በኋላ ህይወት ነበረኝ እየኖርኩ ነው። እንግዲህ
የቤኪ 4 ኪሎን ሁላችንም እናውቀዋለን። ወደ ቤተሰቦቻችን እንግዲህ ደስታው የብዙ ተከታዮቹ ደስታ ነው ብለን እናስባለን። ተሞሽሯል። ያውም ደግሞ በቅዱስ ቁርባን ነውና የተሞሸረው እጅግ በጣም ደስ ይላል። ሰርጋችሁ ያማረ የተዋበ የአብርሃምና የሳራ እንዲሆን ምኞታችን ነው። እኛም እንደኒሻ ሚዲያ ግን ደግሞ ጓደኞቹ ሀሳብ አስተያየት ሰጥተው ነበረ። እጅግ በጣም ሲያሞግሱት ነበር። እስቲ የእነሱን ደግሞ የጓደኞቹን ተከታትለን እንመለስ። ሁለት ጎን ስለት ማለት ቤኪ 4 ኪሎ ነው ማለት አሰቡ። በእርድና ማራዳ ነው። በመንፈሳዊም ላይፍ መንፈሳዊ ነው። እግዚአብሔር ያዝልቅላችሁ። እንኳን ለዚህ ቀን አበቃችሁ። እንግዲህ መድኃኔዓለም ይጨመርበት። ወልዳችሁ ከብዳችሁ ፍሬ አፍርታችሁ ያሳየን። አሜን። አባቴ ነው ተቀመጪ። እሺ አባ ሂሳብ ስንት ነው? 1000 ብር። አረ ጎበዝ ምንድን ነው? ውድ ቤተሰቦቻችን ግን ላይክም ሰብስክራይብም እያደረጋችሁ አይደለም? እባካችሁ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ይኸው ከእናንተ ላይ አንድም ነገር አይቀነስም። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ውድ ቤተሰቦቻችን ከወደዳችሁት እንግዲህ ላይክ ማድረጋችሁን አትርሱ። እንደምንለው ሁሌ ማለት ነው ሳምንቱ ያማረ የተዋበ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳክቶንም ወደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን እንደኒሻ ነው ምኞታችን ነው። መልካም ሳምንት